ሰላም ሰላም ውድ የተከበራችሁ የባላገሩ ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን ያላችሁበት ሰላማችሁ ብዝት ትርፍ ይበለን። እንዴት ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። የመጣሁት በሩታና በአብርሽ ነው ማለት ነው። እንግዲህ ሩታና አብርሽ በዚህ ደረጃ ደርሰዋል ማለት ነው። ሩታ በጣም ያመረረች ትመስላለች። 200,000 የመግባትሽን ምክንያት አስመልክተን ነዲቫ እንግዲህ አዘጋጅተው ስጦታው ምናምን እንደዚህ አሸብርቀው ምናምን ጠርተዋት ነበር ማለት ነው። እንግዲህ ያው የእሷም አንደኛው ጎረምሳዋ ተከትሏታል። ያኛው ጎረምሳው አንደኛው አልተከተላትም፣ አንደኛው ግን አብሯት ተከትሎ መጥቷል። የአብርሃም ወንድሙም ጓደኞቹም አሉ። እንግዲህ በዛ መሀል እንግዲህ ያው ሰርፕራይዝ ልናደርግሽ ነው 200,000 በመግባትሽ የተነሳ ምናምን ብለው እያዋሯት እያለ ደስ ብሏት ነበር። እነሱ ብቻ መስለዋት ማለት ነው። እና እንግዲህ ኤፍሬምም እንግዲህ ምንድነው ያለው በመጨረሻ እንደዚህ ስላየሁሽ በጣም ደስ ብሎኛል እና ስጦታውን ሊሰጥሽ የሚችለው በጣም የምትወጁ የምታፈቅሪው የሚወድሽ የሚያፈቅርሽ እና አብርሃም ነው ሲላት እንግዲህ ሰውነቷ ራሱ ተቀያየረ ማለት ነው። አይ ሆዷም ገፋ አድርጓል። እርጉዝ ናት፣ በቃ እርጉዝ ናት። እናንተ እርጉዝ አይደለችም የምትሉ እርጉዝ ናት። እሺ ሆዷ ገፍቷል ማለት ነው። እንደምን አስባችሁ ነው እርጉዝ አይደለችም እያላችሁ አታሳቋት። እርጉዝ ነች እና እንደዛ ነው፣ እርጉዝ ናት ማለት ነው። ከዛ በጣም ፊቷ ተቀያየረ ማለት ነው። ከዛ ምን ማለት ነው? ምን እያላችሁ ነው? ለዚህ ነው የጠራችሁኝ? እኔ እኮ እናንተ የጠራችሁ መስሎኝ ነው ምናምን አለ። እንግዲህ ጎረምሳዋም ደግሞ እንዴት በዚህ ደረጃ ምን እያደረጋችሁ ነው? ምን እየሰራችሁ ነው? በዚህ ደረጃ ነው እንዴ ሚስትህን እንትን የምትላት? የምን እንትን ማለት ነው ምናምን የህፃን ልጅ ጨዋታ ነው እንዲ ቃቃ ጨዋታ ነው እንዲ አለ ማለት ነው። እኔ የምለው ልጅቷን ከአብርሃም አፋተው እነሱ ሊያገቧት ነው እንዴ? እኔ ገረመኝ እኮ እነዚህ ሁለት ወንዶች ምናቸውም አልገባኝም። እና የፈለገ ዘመድ ብትሆኑም ያው ዋሽታችሁ ማስታረቅ ነው እንጂ አንዴ የልጇ አባት ነው ደግሞ በጣም ነው የሚዋደዱ። በእናንተ ምክንያት መለያየት አይቻልም። ግን አብርሃም አጥፍቷል፣ አላጠፋም አይባልም፣ አጥፍቷል። ግን ጥፋቱን አምኖ ደግሞ ይቅርታ ከጠየቀ ይቅርታ ልብ ሊኖራት ይገባል ማለት ነው። እና በዚህ ልክ እንደዚህ መሆን የለብሽም ሩታ። እንግዲህ እየተከተለ ይቅርታ እየጠየቀች ነው። ለአንዴና ለመጨረሻ ጊዜ እድል ስጪው ማለት ነው። ሆኖም ግን እሷም አልፈልግም ከአንተ ጋር ማውራት ምንም አልፈልግም ከአንተ ምንም አይነት ስጦታ አልፈልግም እያለች እንግዲህ ያው ስልክ ገዝቶላት ስጦታ ሊሰጣት ነበር። እንግዲህ ስልክ ስጦታውንም ሰውየው ይሄ የምታዩት አንድ ፍሬ ቂጡን ያልጠረገ እንግዲህ ስጦታውን ከአብርሃም እጅ ቀምቶ ሰብሮታል ማለት ነው። እርግጠኛ ነኝ ይሰበራል። እንግዲህ ያው ስልክ ነው ይሰበራል። አስባችሁታል? እና ምንም አልመሰለውም። ደግሞ ጭራሽ በልቅምቃሚ ነገር ነው እንዴ ይቅርታ የምጠይቃት እና በዚህ ልትወስዳት ትፈልጋለህ እንዲ ያለው ማለት ነው። እንግዲህ ምን እኔ 200 ከብት ሰጥቶ እንዲወስዳት ነው የፈለጋችሁት? እንዴት ነው የፈለጋችሁት? እንዲ ሚስቱ እኮ ናት። በቃ አለቀ እኮ። ካሁን በኋላ እኔ ለአብርሃም የምመክረው ምክር ምንድን ነው? ሩታ እያልክ ከምትከተል በቃ ለራስ የምትለውን ህይወት የራስን ህይወት በቃ ምራ ነው የምልህ። እውነቴን ነው የምልህ። ያኔ ትንጨረጨራለች ማለት ነው። በዚህ ልክ ለምንሃታል፣ በዚህ ልክ አስለምንሃታል። ከዛ በኋላ ወይኔ ስለምነኝ እሺ ባልኩ ኖሮ ትላለች። ያው ዲቃሏን ተሸክማ ቁጭ ነው የምትል። ሌላ ምን ታመጣለች ብለህ ነው? ዲቃሏን እስከምታሳድግ ድረስ ምንም መንቀሳቀሻ አይኖራትም። ማርያም ሩታ በጣም አናደኛለች ማለት ነው። እና በዚህ ልክ ይቅርታ እየጠየቀች ነው። ለአንዴና ለመጨረሻ ጊዜ ማስጠንቀቂያ ሰጠሽው። ይቅርታ ብታረግለት ችግር የለውም። ወንድ ልጅ ደግሞ እንደዚህ እንትን ሲል ጥሩ አይደለም እና
ግፍም ይሆንብሻል። አብርሃም ብዙ ነገር አድርጎልሻል፣ ብዙ ነገር። የአንድ ቀን ጥፋቱን ሳይሆን ማየት ያለብሽ የብዙ ጊዜ መስዋዕት መክፈሉን ነው እና አንቺም እንደዛው። ስለዚህ ያንን አስበሽ ይቅርታ ልታደርግለት ይገባል። እነዚህን የሁለት ጎረምሶች ወሬና ነገር እየሰማሽ ትዳርሽን ባታጭው ጥሩ ነው ማለት ነው። ወንድ ልጅ ደግሞ አንዴ ከቆረጠ አይመለስም። ሴት ልጅ ብትቆርጥም የይቅርታ ልብ አላት፣ ትመለሳለች። ወንድ ልጅ ደግሞ ጨካኝ ነው። አንዴ ጨክኖ ከሄደ መመለሻው በጣም ከባድ ነው እና እኔ እንደዛ ነው የምልሽ እና እንደዚህ ሲለምንሽ ባትገፊው ጥሩ ነው። የእውነት ከሆነ ልጃችሁን ብታሳድጉ አብራችሁ፣ ተመልካችም አብራችሁ ስትሆኑ ነው ደስ የሚለውና በዚህ ልክ ወርደሽ ባትገኝ ከነዚህ እምቦቀቅላ ምንድን ነው የሚባሉት እነዚህ እንጭጭ ከሆኑ ልጆች ጋር የነሱ ምክር እየሰማሽ ምናምን ጥሩ አይመስለኝም። ወደ ቤትሽ ወደ ትዳርሽ ብትመለሽ ጥሩ ነው። እንግዲህ ጋሽዬ መተው ሞክረዋል እያለቀሽ፣ አይ ጋሽዬ አይሆንም ብለሻል። እንግዲህ አይሆንም ካልሽ ደግሞ ያው እሱም እየጠየቀሽ ነው። እንግዲህ አብርሃምም ይቅርታ አድርጊልኝ፣ በቃ ይቅርታዬን ተቀበይኝ፣ በቃ ሌላ ምንም አልፈልግም እያለ ነው። ግን አንቺ ይቅርታሽ ልትቀበዩ አልቻልሽም ማለት ነው። ስለዚህ ምንድን ነው ማድረግ ያለበት አሁን አብርሃም ማለት ነው? ሌላ ህይወት መጀመር ይኖርበታል። ያኔ በራስሽ ጊዜ ትመለሻለሽ ማለት ነው። ገባሽ? እንደዛ ነው። አሁን እንደዛ ነው ለአብርሃም መመክረውና እንደዛ ብታረግ ጥሩ ነው የምልህ። ምክንያቱም በቃ አሁን የትም አይሄድም ብላ ነው የምታስበው። ወንድ ልጅ ቆረጥ ብሎ ቆራጥ ሆኖ ጨከን ብሎ ቤቱ ቁጭ ብለህ ያው የራስህን ስራ ነው የምለው ማለት ነውና አንዳንድ ሴቶችን ሲለመኑ አይገባቸውም። በቃ አብርሽ ያው ጥፋት ነው፣ እንደ ጥፋት አጥፍተሃል፣ ግን ደግሞ ምንም አይደረግም። ጥፋትህን አምነህ ደግሞ ይቅርታ ከጠየቅ ምንድን ነው? ስለዚህ ይቅርታህን የማትቀበል ከሆነ ሁልጊዜ እነሱ ቤት ውሻ ይመስል እየሄድክ እንደ ውሻ እያባረሩ እስከ መቼ ድረስ ነው? እውነት በጣም ከባድ ነውና ለማንኛውም ወደ ራስህ ተመልሰ የራስን ህይወት ምራ ማለት ነው። ለአንዴና ለመጨረሻ ጊዜ ጠይቀሃት አክንትፍ ብለህ አውጥተህ ከዛ የራስህን ህይወት መቀጠል። ህይወት ይቀጥላል አብረሽ፣ እውነቴን ነው። ህይወት ይቀጥላል። እንዲህ ማን በአንድ ሴት ሞቷል? ማን በአንድ ሴት ቆርቧል? አዎ እንዴ እውነቴን ነው። ስንት ሸበላ እኮ አጠገብ ይፈልጋል። ተንቀሳቀስ፣ ጀርባህን ጎንህን ምናምን ቃኝ ታርግ ማለት ነውና ሩታ ያው ገና ወልዳ ምን ብላ ልጇን እስከምታሳድግ ማንም አይፈልጋትም። ስለዚህ ያው አብራችሁ ልጃችሁ የምታሳድጉ ጥሩ ነው። እንደዛ ነው የሚሻልሽ ሩታ። በጣም ተዝናናሽ ማለት ነውና ጭራሽ ውሻ አረግሹ እኮ ልጁን። ውሻ እንኳን ጥሩ ነው፣ የሆነ ፍርፋሪ እንኳን ይጣልለታል። እንዲህ ጭራሽ ከበር ላይ ወደዛ ሂድ ምንድና አንተ እስከሚባል ድረስ አንቺ የልጅሽ አባት አለ እንዴ? ማርያም ባለጌ ነሽ እንዴ! በእነዚህ ወጠብሶች ደግሞ